ታሪክን የኋሊት በኢትዮጵያና በዓለም አቀፍ የስፖርት መድረክ ተጫዋችነት እስከ አመራር አገልግሎት ያበረከቱት አቶ ይድነቃቸው ተሰማ ያረፉት በ1979 ዓ.ም በዛሬዋ ዕለት ነበር። አቶ ይድነቃቸው ተሰማ ኢትዮጵያ ዘመናዊ እግር ኳስ እንድትለማመድና ተወዳዳሪ እንድትሆን ከመነሻው ጀምሮ የተሳተፉና የተሳካ ውጤትም ያስገኙ ነበሩ። ገና የተፈሪ መኮንን ትምህርት ቤት ተማሪ አዳጊ በነበሩበት ወቅት እግር ኳስ የሚጫወቱና የቡድን መሪም ነበሩ። በጣሊያን ወረራ ወቅት የጣሊያንኛ ቋንቋ ተምረው የእግር ኳስ አጨዋወት ሕጎችን እየተረጎሙ ስርዓት እንዲኖረውና በሰፈርም ቡድን እየመሰረቱ እግር ኳስ እንዲለመድ አድርገዋል። አቶ ይድነቃቸው የጊዮርጊስ ክለብን ለረጅም ዓመታት በአምበልነትም ተጫውተውበታል። የኢትዮጵያ ብሔራዊ ቡድንንም አደራጅተው ካፒቴን ሆነው ተጫውተዋል። አሰልጣኝም ነበሩ። በቦክስና በብስክሌት ስፖርተኝነትም ተሳትፈዋል። የኢትዮጵያ እግር ኳስ ፌዴሬሽንን ከመሰረቱት ውስጥ ቀዳሚውና የመጀመሪያው የፌዴሬሽኑ ጸሐፊ የሆኑት አቶ ይድነቃቸው ነበሩ። የመጀመሪያው የኢትዮጵያ ስፖርት ፌዴሬሽንም ዋና ጸሐፊ የነበሩት አቶ ይድነቃቸው ተሰማ የኢትዮጵያን ስፖርት ባለማቋረጥ ከምንም አንስተው ባለም አቀፍ ውድድሮች ተሳታፊ እንዲሆን ያበቁና በኮሚሽነርነትም የመሩ ናቸው። ከኢትዮጵያ አልፈው በአፍሪካ የእግር ኳስ ፌዴሬሽን ካፍ በዓለም አቀፍ ኦሎምፒክና በፊፋ የተለያዩ ኮሚቴዎች በከፍተኛ አመራርነት ለረጅም ጊዜ ሰርተዋል። በአፍሪካ እግር ኳስ ፌዴሬሽን በአደራጅ ኮሚቴነት በምክትል ፕሬዝዳንትነትና በፕሬዝዳንትነት በተደጋጋሚ እየተመረጡ ለ30 ዓመታት አገልግለዋል። በአፍሪካ የኦሎምፒክ ኮሚቴዎችም በመስራችነትና በክብር ፕሬዝዳንትነት ሲያገለግሉን ቆይተዋል። አቶ ይድነቃቸው በዓለም አቀፍ የስፖርት መድረክ ቃላቸው የሚደመጥ ውሳኔያቸው የሚከበር ተጽዕኖም ለማሳደር የሚችሉ በክብር የሚታዩ የገዘፉ ባለሙያ ነበሩ። በዚሁ ችሎታቸው እስከ ሕይወታቸው ፍጻሜ የአፍሪካን ስፖርት እንዲመሩ ተመርጠዋል። አቶ ይድነቃቸው ተሰማ በአፍሪካ ስፖርት ዘረኛው የደቡብ አፍሪካ መንግስት እንዲገለል ተሟግተው ያስወሰኑም ናቸው። prescrivant que toute fédération établie dans un pays où la discrimination raciale est exercée doit être expulsée de la FIFA. የትንባሆ ማስታወቂያ በስፖርት መድረኮች እንዳይታይ ተሟግተው ትኩረት የሳቡ አመራርም ነበሩ። የሚያስከትለውን ጉዳት ህዝቡ እየተረዳ ስለሄደ ገበያው እየቀነሰ በመምጣቱ እነዚህ ታላላቅ ኩባንያዎች ወደ አፍሪካና ወደ ሶስተኛው ዓለም በመዝመት ላይ ናቸው የሚል ነገር አለ። ስለዚህ በአፍሪካ ፉትቦል ኮንፌዴሬሽን ውድድሮች ሁሉ እነዚህ ፐብሊሲቲዎች እንዳይደረጉ በፍጹም እንከለክላለን። በማጣሪያው ውድድር እንኳን ምናልባት የትንባሆ ፐብሊሲቲ ያለበት ስቴዲየም ቢኖር በዚያ ቀን እንዲሸፈን ግዴታ ነው። የጅብላታሩ ቋጥኝ የሚል ቅጽል ስም ይወጣላቸው አቶ ይድነቃቸው አጣርተው በሚያውቋቸው በተመሰገነ አመራራቸውና በእንግሊዝኛ በፈረንሳይኛና በጣሊያንኛ ቋንቋዎች መሳጭ አሳማኝ ንግግር መናገር የሚያውቁ በመሆናቸው የዓለም የስፖርት መሪዎች ብቻ ሳይሆኑም የሀገር መሪዎች ጭምር ባርኔጣቸውን የሚያነሱላቸው ታዋቂ ነበሩ። ኢትዮጵያን በዓለም አቀፍ ስፖርት የመሩት አቶ ይድነቃቸው ተሰማ በህመም በ65 ዓመታቸው ካረፉ ዛሬ 39 ዓመት ሆነ።